የቀይ ባህር ፎረም በአባልነት ያቀፋቸው የምስራቅ አፍሪካ በይነ መንግስታት ድርጅት ኢጋድ አባል ሀገራት ኤርትራ፣ ሱዳን፣ ጅቡቲና ሶማሊያ ናቸው። በአባይ ውሃ አጠቃቀምና በታላቁ ህዳሴ ግድብ ላይ በመታንጸባርቀው የከረረ አቋም ከኢትዮጵያ ጋር ውዝግብ ውስጥ የምትገባው ግብጽም የዚሁ ፎረም አባል ነች። ቀሪዎቹ የፎረሙ አባል ሀገራት የመን፣ ሳውዲ አረቢያና ዮርዳኖስ ናቸው። የቀይ ባህር የተመሰረተበት ዓላማ እንዲሁም ኢትዮጵያ በተደጋጋሚ አባል ለመሆን ያደረገችውን ጥያቄና እንቅስቃሴ በዛሬው የመልቅ ዝግጅታችን እንመለከተዋለን። ፍቅርተ ቢተው ነኝ። በቀይ ባህርና በኤደን ባህረ ሰላጤ የሚዋሰኑ የአረብና የአፍሪካ መንግስታት ምክር ቤት በሚል ስያሜ የተመሰረተው ይህ ስብስብ በተለያዩ ጉዳዮች ላይ የአባል ሀገራቱን ትብብርና ቅንጅት የማሻሻል ዓላማ እንዳለው ይገለጻል። የቀይ ባህር ፎረም ትኩረት የሚያደርግባቸው ጉዳዮች ከፖለቲካ፣ ኢኮኖሚ፣ ባህል፣ አካባቢና ደህንነት ጋር የተያዙ መሆናቸውን በምስረታው ወቅት የተነሱ ሀሳቦች ናቸው። ስብስቡ ከተመሰረተባቸው 12 ዓላማዎች በቀጠናው የሚከሰቱ ሽብርተኝነት፣ የባህር ላይ ወንብድና፣ ኮንትሮባንድን መከላከል ነው። በአባል ሀገራት የሚዘዋወሩ ድንበር ተሻጋሪ ወንጀሎችና ህገወጥ ስደትን መከላከል ከቀይ ባህር ፎረም ዓላማዎች ይጠቀሳሉ። በስብስቡ ካሉት ሀገራት ንግድና ኢንቨስትመንትን ማስተዋወቅ ሌላው ዓላማው የሆነው የቀይ ባህር ፎረም በቀጠናው የሸቀጦች አገልግሎቶችና የገንዘብ እንቅስቃሴ እንዲሁም የባህር ላይ ንግድን የማሻሻል ዓላማ አለው። እንደ አውሮፓውያን አቆጣጠር በ2019 የተመሰረተው የቀይ ባህር ፎረም ምድራዊ አቀማመጧ ለቀይ ባህር ቅርብ የሆነችው ኢትዮጵያን ከፎረሙ እንድትገለል አድርጓል። የቀይ ባህር ፎረም በግልጽ ከሚጠቀሱት ዓላማዎች ባለፈ የዓለም ጂኦፖለቲካ ፉክክር ነጸብራቅ እንደሆነ የዘርፉ ባለሙያዎች ሲናገሩ ይደመጣል። ጂኦፖለቲካ የቀዝቃዛው ጦርነት ተመልሶ የመምጣት አይነት አዝማሚያዎችና ሁኔታዎች የሚስተዋሉበት እንደሆነ በዚህ ሂደት የቀይ ባህር ተጽዕኖ ውስጥ የወደቀ እንዲሆን ሌሎች ሀገራት ኃይላቸውንና ያላቸውን አቅም በሙሉ ወደዚህ ለመግፋት እንደሆነም የሚያነሱና ስጋታቸውን የሚገልጹም ጥቂቶች አይደሉም። ነገሩ ዝም ብሎ ውሃን በዘላቂነት ለዓለም ሀብት በጋራ ለመጠቀም ሳይሆን የአፍሪካ የመካከለኛው ምስራቅ የዓለም ጂኦፖለቲካ ፉክክር ውጤት ሲሆን ፎረሙ ሆን ብሎ ከአካባቢው በትንሽ ኪሎ ሜትሮች ርቀት የምትገኘውን ኢትዮጵያን ለማግለል ነው ሲሉም ይተቻሉ። ኢትዮጵያ ከስብስቡ ወይም ከፎረሙ መገለሏ በሚኖረው ተጽዕኖ ድምጽ የማይኖራት ከሆነ የራሷን ብሔራዊ ጥቅም፣ ደህንነትና ህልውና ስጋት ውስጥ ሊወድቅ እንደሚችል ይገለጻል። ኢትዮጵያ ከዚህ ስብስብ ውጪ እንድትሆን ተጽዕኖ ከመደረጉ ጀርባ የግብጽ እጅ እንዳለበት ግምታቸውን የሚያስቀምጡም አልጠፉም። የግብጽ የውጪ ጉዳይ ሚኒስተር ባድር አብዱላቲ የቀይ ባህር አስተዳደር የባህሩ ተጋሪ ሀገራት ብቻ የያዘ ጉዳይ መሆኑን በመግለጽ ኢትዮጵያ በመሬት አካል የታጠረች በመሆኗ አስተዳደሩ ስርዓት ውስጥ ጣልቃ መግባት ወይም የመሳተፍ መብት እንደሌላት መግለጻቸው አይዘነጋም። አብዱላቲ ከአልአረቢያ ጋር ባደረጉት ቃለ ምልልስ ግብጽ ከሳውዲ አረቢያ ጋር በቀይ ባህር አስተዳደር የወደፊት ማዕቀፍ ዙሪያ ውይይት እያደረገች መሆኑንም ያነሱት ነው። ግብጽና ሳውዲ አረቢያ ቀይ ባህርን ለማስተዳደር መሰረታዊ ኃላፊነት ያላቸው ቁልፍ ሀገራት መሆናቸውን ያነሱት ሚኒስትሩ ሁለቱ ዋነኞቹ ሀገራት የባህር ዳርቻ ሀገራት እንደመሆናቸው መጠን ይህንን ወሳኝ የባህር ኮሪደር በማስተዳደርና ደህንነቱንና መረጋጋቱን በማረጋገጥ ረገድ ዋና ኃላፊነት አለባቸው ሲሉም ተደምጠዋል። ከዚህ ጉዳይ ጋር በተያያዘ የቀድሞ ምክትል ጠቅላይ ሚኒስትርና የውጪ ጉዳይ ሚኒስትር አቶ ደመቀ መኮንን የቀይ ባህር ፎረምን በተመለከተ ስብስቡ ኢትዮጵያን ያገለለ ስለመሆኑ በፎረም ውስጥ ሊኖራት የሚገባውን ሚና በግልጽ ጥያቄ ቀርቦ ኢትዮጵያን እውቅና ያልሰጠና ያላሳተፈ እንዲህ አይነቱ ፎረም ዘላቂነትም ጥቅምም እንደማይኖረው ትኩረት የሚሻው ሀገራዊ ጉዳይ መሆኑን መግለጻቸው በወቅቱ የሚዘነጋ አይደለም። ወደፊት ማንኛውም ፎረምና አደረጃጀት በዚህ ቀጠና ውስጥ ሲመሰረት ኢትዮጵያን ታሳቢ ያደረገ ኢትዮጵያን ግምት ውስጥ ያስገባ እንዲሆን ለማድረግ ሀገራዊ ጥረትን
ማድረግን የሚጠይቅ መሆኑ የተገለጸ ነው። በጀርመን በተካሄደው 58ኛው የሙኒክ የጸጥታ ጉባኤ ላይ ይህንኑ ጉዳይ አንስተው የነበሩት የቀድሞ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር አቶ ደመቀ መኮንን ባደረጉት ንግግር ኢትዮጵያ ለዚህ ቀጠና ሰላምና ጸጥታ መጠናከር የምታበረከተው አስተዋጽኦ ከፍተኛ በመሆኑ ከቀይ ባህር መድረክ መገለሏ ስህተት ነው ማለታቸው የሚዘነጋ አይደለም። ኢትዮጵያ የቀይ ባህር አዋሳኝ ሀገሮች ከፈጠሩት የቀይ ባህር ፎረም ውጪ መደረጓ በፍጹም ተገቢነት የሌለው መሆኑን ዓለም አቀፍ ማህበረሰብ ትኩረት ሊሰጠው የሚገባ ጉዳይ ነው። ኢትዮጵያ ወደ ፎረሙ እንድትቀላቀል ጥረት እየተደረገ ሲሆን በዚህ ጉዳይ ግንቦት 14 2017 ዓ.ም ሶስተኛው የቀይ ባህርና የኤደን ባህረ ሰላጤ ፎረም በአዲስ አበባ መካሄዱ በመድረኩም ከአውሮፓ ህብረት፣ ከአፍሪካ ህብረት እንዲሁም ከመካከለኛው ምስራቅ የተውጣጡ የዲፕሎማቲክ ማህበረሰብ አባላት፣ አምባሳደሮች፣ ምሁራን፣ የመገናኛ ብዙሃንና ወታደራዊ ደህንነት ባለሙያዎች የታደሙበትም ነበር። በሶስተኛው የቀይ ባህር ቀጠናዊ ጂኦፖለቲካ ፎረም የቀይ ባህርና የኤደን ባህረ ሰላጤ ቀጠና ሀገራት ለኢኮኖሚ፣ ለደህንነት ትብብር እንዲሁም መልካም አጋጣሚዎች፣ ተግዳሮቶችና የቀጣይ አቅጣጫ በሚል መሪ ሐሳብ የምክክር መድረኩ መካሄዱንም የውጭ ጉዳይ ኢንስቲትዩት ዳይሬክተር አቶ ጃፈር በድሩ ያነሱት መሆኑ የሚታወቅ ነው። የቀይ ባህር አካባቢን የጂኦፖለቲካ ሰላምና ደህንነት ለማስጠበቅ የቀጠናው ሀገራት ትብብር ወሳኝ ሚና መኖሩን አስፈላጊነቱን ያብራሩ ሲሆን ኢትዮጵያ የቀጠናው ሰላም ደህንነትን ለማስጠበቅ የጋራ ተጠቃሚነትን ከማረጋገጥ አኳያ ከቀጠናው ሀገራት ጋር በትብብር እየሰራች መሆኑን፣ የቀይ ባህር ደህንነት ከማስጠበቅ የባህር ላይ ዝርፊያዎችን ጨምሮ ሌሎች ህገወጥ ተግባራትንም ለመከላከል የሚኖራት አስተዋጽኦ ትልቅ መሆኑንም የጠቆሙት ነው። ኢትዮጵያን ያገለለ የቀይ ባህር ፎረም ተገቢ እንዳልሆነ ህጋዊ መብት እንዳላትና ምድራዊ አቀማመጧ ምቹ በመሆኑ ውሳኔው ትክክል አይደለም በሚል ብዙዎች ቁጭታቸውን ሲገልጹ ይደመጣል። ኢትዮጵያ የባህር በር ባለቤትነቷን ለማረጋገጥ ጠንካራ የዲፕሎማሲ እንቅስቃሴ ማድረግ፣ ለፎረሙ አባላት በመረጃና በማስረጃ የተደገፈ ጥያቄ ማቅረብ፣ ከፎረሙ አባላት ግንኙነት ካላቸው ሀገራት ጋር በጋራ መስራት፣ ጥናትና ምርምሮችን በማድረግ በሰላማዊ እንቅስቃሴ ለዓለም ማህበረሰብ ማሳወቅ፣ ተጽዕኖ እንዲያሳድሩ ማድረግ፣ የባህር በር ባለቤትነትን ማረጋገጥ የሚያስፈልግ ነው። የፎረሙ አባል መሆን ብቻም ሳይሆን እንደ ሀገር ለሚደረግ ማንኛውም እንቅስቃሴና ተሳትፎ አምባሳደሮች፣ ዲፕሎማቶች፣ ሁሉም ዜጋ እንዳለበት ኃላፊነትና የሥራ መስክ ግዴታውን መወጣት አለበት እያልን የዛሬው የመልሕቅ ዝግጅታችን አበቃ።